ወደ ውጪ ለመተንፈስ ከፈለገ የተሰቀለ ሰው በእግሮቹ ፑሽ ማድረግ አለበት፣ ወደ ላይ ቀና ማለት አለበት። እግሮቹ ሚስማራል ተርሳልቦን ምንለው አጥንት ላይ እስኪደርሱ ድረስ ይሸረፋሉ። ስጋውን እየዘነጠለው ነው የሚሄደው ማለት ከህመም ጋር ነው የሚተነፍሰው። እኛ በነፃነት የምናስወጣውን የምናስገባውን አየር እያንዳንዱን ትንፋሽ ሲያስወጣና ሲያስገባ የተሰቀለ ሰው እያመመው ኤክስክሩሺየቲንግ የሚባል ተርም የወጣው ከዛ በኋላ ነው። በመስቀል ላይ ያየውን ህመም የሚተካከል ህመም ስለሌለ በሳይንሱ በጣም ከባድ የሆነ ህመም በተለይ አንጃይና የሚባለው የልብ ህመም ላይ ያለ ህመም ኤክስክሩሺየቲንግ የሚባል አውት ኦፍ ክሮስ ማለት ነው። ከመስቀል የወጣ የመስቀል አይነት የሆነ ህመም ይባላል። ይሄን ያህል መከራ ተቀብሎልናል። ይሄን ያህል ህማማት ታሞልናል። ብዙ ጊዜ 5 ጊዜ ወደቀ ነው እንደውም የሚሉት ድርሳነ ማህያዊ ላይ 5 ጊዜ ከሊቶስትራ እስከ ቀራኒው መስቀሉን መሸከም አቅቶት ከሰውነቱ ፈሳሽ ስለወጣ ማለት። እንግዲህ እግዚአብሔር ሐኪም ነው። ከህክምና በፊት የነበረ ሐኪም ነው። ከመድኃኒት በፊት የነበረ ባለ መድኃኒት ነው። በእጽዋት ውስጥ መድኃኒትነትን የቀመመ ነው። በስጋም ተገልጦ ሁሉንም ስፔሻሊቲዎች ሐኪም ሆኖ እኛን ያዳነ አምላክ በልዩ ጥበቡ በኪነ ጥበቡ ከጭንቀት ሊገላግለን ሲችል ግን እኛን ሆኖ ሰው ሆኖ እንደ ሰው ተጨንቆ ጭንቀታችንን አራቀልን። የአይን ሐኪም ነው። እውሩ ዘተወልደን ሲያድን አይተነዋል አይደል? ከአንገት በላይ ሐኪም ነው። ዲዳና ደንቆሮ የሆነውን ሰው ሲያድነው አይተነዋል። የጽንስና ማህፀን ስፔሻሊስት ነው። 12 ዓመት ጀምሮ ደም ሲፈሳት የነበረችውን ሴት ጨርቁን በመዳሰስ ያዳነ አምላክ ነው። የህፃናት ሐኪም ፔዲያትሪሻን ነው። 12 ዓመቷ ላይ የሞተችን ህፃን ሲያስነሳ አይተናል። የውስጥ ደዌ ሐኪም ነው። ሆዱ የተነፋኝ አሳይቲክ የምንለውን ፔሸንት ሲያክም አይተነዋል። የስነ ልቡና ሐኪም ነው። ቁጭ አድርጎ ሳምራዊቷን ሴት የውስጧን ችግር ጭንቀት ሳይኮቴራፒ በምንለው መንገድ በጠራራ ፀሐይ ቻዋን ጊዜ ሰጥቶ አናግሮ ሲያክማት አይተናል። ሁሉንም የሆነ ሐኪም ነው። እሱም ብቻ አይደለም፣ እርሱ ራሱ የተቀመመ መድኃኒትም ጭምር ነው። ስጋዬን ብሉ ደሜን ጠጡ ብሎ ራሱን መድኃኒት አድርጎ የሰጠም ሐኪም ነው። እንደ ዛሬ ዘመን ሐኪሞች ተመላላሽ ህክምናም ቀጠሮም የሚሰጥ አይደለም። ሆስፒታል አላስፈልገውም። ነርሶች አላስፈልጉትም። ደግሞ ስካር ሳይት ወይም ደግሞ አሰረደዌ ሳይተው ያለምንም ጠባሳ እንዲሁ በቃሉ ሲፈውስ የነበረ ሐኪም ነው። ያለ ህክምና ሳይንስ የነበረ ሐኪም ነው። ያለ በሽታ የነበረ መድኃኒት ነው። ከዛ በኋላ በተሰቀለ ጊዜ አንድ ሰው የተሰቀለ ሰው እጆቹና እግሮቹን ሲቸነከር እዚህ ጋር ሚዲያን ነርቭ የሚባል ማዕከላዊ ነርቭ የሚባል ነርቭ አለ። ሚስማሮቹ በቀጥታ ያንን ነው የሚያገኙት። ነርቭ ምን ያህል ህመም እንዳለው እንድታውቁ እዚች አካባቢ ላይ ኤልባዋቸው አካባቢ ላይ ድንገት የጠረጴዛ ጠርዝ መቷቸው ያውቅ የሚሰማውን ስሜት ታውቃላችሁ አይደል? እንደው የሆነች ነገር ጠርዝ ስትመታችሁ እንደው በቃ ምን እንደሚያደርጋችሁ ራሱ አታውቁትም። እዚህ ውስጥ ሚስማር ሲገባ አስቡት። ህመማችንን ተቀበለ። ደዌያችን በእርሱ ላይ ነበር። የድህነታችን ተግሳጽ በእርሱ ላይ ነበር። በእርሱ ቁስል እኛም ተፈወስን። በእያንዳንዱ ቁስሎቹ ላይ ድርሳነ ማህያዊ 1066 ያህል ቁስሎች በራሱ ላይ ነበሩ። 1190 ሰማያዊና ደመና የሚመስሉ ቁስሎች በሰውነቱ ላይ ነበሩ። ይሄን ያህል ጊዜ ያጥንቶቹ ታዩ ይለናል። አንድ ሰው ደም ሲያልባው አይታችሁ ታውቃላችሁ? ደም አልባችሁ ያውቃል? እግዚአብሔር ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል የምንለውም በዚህ ምክንያት